ለኔቶ አጋሮች ማስጠንቀቂያ ስለመሰጠቱ፣ የአእምሮ ህመም በወጣቶች ላይ የተስፋፋ ነው ስለመባሉ፣ ከፍተኛው የፈጥኖ ደራሽ ድጋፍ ሰጪ ኃይል አዛዥ ስለመገደላቸው፣ በኬንያ እስር ቤቶች ውስጥ የነበሩ ኢትዮጵያውያን ወደ አገር ቤት ስለመመለሳቸው፣ ግዙፉ ባንክ የኢትዮጵያን ገበያ ሊቀላቀል ስለመሆኑ፣ በህገወጥ መንገድ ሲጓጓዝ ነበር የተባለ ነዳጅ በቁጥጥር ስር ስለመዋሉ፣ የግብር አሰባሰብ ሂደቱ ቅሬታ ስለማስነሳቱ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ፕሬዝዳንት ትራምፕ ለኔቶ አጋሮች ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋር ሀገራት በኢራን ግጭት ውስጥ የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም የኔቶ የወደፊት ጠፈንታ በጣም መጥፎ ሊሆን ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ እንደተናገሩት ይህ ስትራቴጂካዊ የነዳጅ መስመር ደህንነቱ ተጠብቆ እንዲቆይ አውሮፓ ብቻ ሳትሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታል። ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቅ ሂደት ንቁ ተሳትፎ ካላደረጉ አሜሪካ ለኔቶ የምታደርገውን ድጋፍ ጥያቄ ውስጥ ልታስገባ እንደምትችል ፍንጭ ሰጥተዋል። የሆርሙዝ ወሽመጥ በዓለም ላይ ከፍተኛው የነዳጅ ንግድ የሚካሄድበት መስመር ሲሆን በኢራንና በምዕራባውያን መካከል ያለው ውጥረት መባባሱ ቀጠናውን ለስጋት ዳርጎታል። ፕሬዝዳንቱ ይህንን ጥሪ ያቀረቡት አሜሪካ ብቻዋን የዓለም የነዳጅ መስመሮች ደህንነትን የመጠበቅ ኃላፊነት የለባትም በሚል መከራከሪያ መሆኑ ተመላክቷል። ኢራንና በአካባቢው ሀገራት መካከል ያለው ግጭት ተባብሶ መቀጠሉን ቀጥሎ የሆርሙዝ ሰርጥ የባህር መስመር በመዘጋቱ የተባበሩት አረብ ኤምሬትስ የነዳጅ ምርት ከግማሽ በላይ መቀነሱን የሮይተርስ ዘገባ አመልክቷል። የሰርጡ መዘጋት የመንግስት ግዙፍ የነዳጅ ኩባንያ የሆነው አድኖክ በርካታ የነዳጅ ጉድጓዶችን እንዲዘጋም አስገድዷል። በተለመደው ሁኔታ የዓለማችን ሲሶ የነዳጅ አቅርቦትን ለማጓጓዝ የሚያገለግለው ይህ ወሳኝ የባህር መስመር ለንግድ መርከቦች ዝግ መሆኑ በዓለም አቀፍ የነዳጅ ገበያ ላይም ከፍተኛ መስተጓጎልን ፈጥሮ ቆይቷል። በአድኖክ የተባበሩት አረብ ኤሚሬቶች የሚገኘው ትልቁን የነዳጅ ማከማቻና ማስተላለፊያ ማዕከል የሆነውን የፉጃይራ ወደብን የነዳጅ መጫን ስራ ተቋርጧል። ለስራው መቆም ምክንያት የሆነው ደግሞ በወደቡ ላይ የተሰነዘረ የድሮን ጥቃት መሆኑ የተገለጸ ሲሆን ወደቡ ባለፈው ቅዳሜና እሁድ ደርሶበት ከነበረው ጥቃት በኋላ ስራ የጀመረው እሁድ ዕለት ነበር። እንደ ዓለም አቀፉ የነዳጅ ላኪ ሀገራት ድርጅት ኦፔክ መረጃ ከሆነ የተባበሩት አረብ ኤሚሬቶች በጥር ወር በቀን በአማካይ 3.4 ሚሊዮን በርሜል ነዳጅ ታመርት የነበረ ሲሆን ይህም ከዓለም አቀፍ ፍላጎት ከ3 በመቶ በላይ ይሸፍናል። የተባበሩት አረብ ኤሚሬቶች በኦፔክ ውስጥ ሶስተኛ ትልቅ ነዳጅ አምራች ሀገርም ናት። ይህ በእንዲህ እንዳለ የሆርሙዝ ሰርጥ በከፊል እንደተከፈተ ተሰምቷል። ለዓለም የነዳጅ ዝውውር ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ ከአሜሪካ ከእስራኤልና ከአጋሮች በስተቀር ለሁሉም ሀገራት ክፍት መሆኑን ኢራን አስታውቃለች። ይህ ውሳኔ በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስጋት የፈጠረ ሲሆን ኢራን በቀጠናው የሚሰነዘርባትን ወታደራዊና ዲፕሎማሲያዊ ጫና ለመመከት የወሰደችው እርምጃ መሆኑ ግሎባል አይስ ዘግቧል። ሰርጡ በቀን በሚሊዮን በሚቆጠሩ በርሜል ነዳጅ የሚጓጓዝበት በመሆኑ ውሳኔው በዓለም የነዳጅ ገበያ ላይ ተጽዕኖ ሊያሳድር እንደሚችል ተነግሯል። የአእምሮ ህመም በወጣቶች ላይ መስፋፋቱ ተነግረዋል። ዕድሜያቸው ከ18 እስከ 34 የሆኑ 41 በመቶ የሚሆኑ ወጣቶች ለዕለት ተዕለት ተግባራቸውና ለሥራ ምርታማነታቸው እንቅፋት የሆነ የአእምሮ ጤና ቀውስ እያጋጠማቸው መሆኑን አንድ ጥናት አመልክቷል። በ84 አገራት በሚኖሩ 1 ሚሊዮን ሰዎች ላይ በተደረገው በዚህ ጥናት ወጣቶች ከ55 ዓመት በላይ ከሆናቸው አዋቂዎች በ4 እጥፍ የሚበልጥ የአእምሮ ጤና ፈተና እንደሚገጥማቸው ተረጋግጧል። ይህም እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ ወጣቶች ከማንኛውም የዕድሜ ክልል የተሻለ የአእምሮ ጤና ነበራቸው ከተባለበት ግኝት ጋር ሲነጻጸር ከፍተኛ የሆነ የሁኔታዎች መገልበጥ የታየበት ሆኗል። ሳፒየን ላብስ የተሰኘው ለትርፍ ያልተቋቋመ የምርምር ተቋም ያወጣው አዲስ ዓለም አቀፍ ሪፖርት ለዚህ የአእምሮ ጤና መቃወስ 4 ዋና ዋና ምክንያቶችን መለየቱን አስታውቋል። በልጅነት ዕድሜ ለስማርት ስልክ መጋለጥ፣ የተቀነባበሩ ምግቦች ፍጆታ መጨመር፣ የቤተሰብ ትስስር መላላትና የመንፈሳዊ እሴቶች መዳከም ለችግሩ መባባስ በቀጥታ አስተዋጽኦ እያደረገ መሆኑን ሪፖርቱ አመልክቷል። በተለይ በበለጸጉ ሀገራት የሚገኙ ወጣቶች ከታዳጊ አገራት እኩዮቻቸው ይበልጥ ለከፋ የአእምሮ ጤና ችግር ተጋላጭ መሆናቸው በጥናቱ ሲመለከት፣ በተቃራኒው በሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ወጣቶች የተሻለ የአእምሮ ጤና እንዳላቸው ታይቷል። ይህም ወጣቶቹ ስማርት ስልኮችን ዘግይተው መጠቀም በመጀመራቸውና ጠንካራ መንፈሳዊ ትስስር ስላላቸው እንደሆነ ተመራማሪዎቹ ገምተዋል።
በጥቃቱ ከፍተኛ የፈጥኖ ደራሽ ድጋፍ ሰጪ ኃይል አዛዥ መገደሉን የሱዳን ጦር አስታውቋል። ባለፈው ሳምንት አርብ በምዕራብ ዳርፉር ፎርባራንጋ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በተፈጸመ የሰው አልባ አውሮፕላን ጥቃት አንድ ከፍተኛ የፈጥኖ ደራሽ ድጋፍ ሰጪ ኃይሉ አዛዥና ሌሎች 12 ሰዎችም እንደተገደሉ የሱዳን ጦር ማስታወቁን ሱዳን ትሪቢዩን አስነብበዋል። የሱዳን ጦር የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በስፋት በተሰማራባቸው የዳርፉር ቀጠና ላይ ያካሄደ ያለው ከፍተኛ የአየር ላይ የዘመቻ አካል በሆነው በዚህ ጥቃት ወታደራዊ ምንጮች ለሱዳን ትሪቢዩን እንደገለጹት ድሮኑ በፎርባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርጓል። በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጥኖ ደራሽ ድጋፍ ሰጪ ኃይል መኮንንና ሌሎችም መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ደግሞ ቆስለዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብደልራሂም ባህር ጃሊ ይገኙበታል ተብሏል። ሱዳን ትሪቢዩን እንደዘገበው ጀነራሉ በቀጠናው ወታደሮችን በመመልመል እና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆኑ ከአጎራባች የአፍሪቃ ሀገራት የሚገቡ የሎጂስቲክስ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠሩ ነበር። ዘገባው አክሎም በተለያዩ ግንባሮች በተለይም በዳርፉርና በደቡባዊ ኮርዶፋን የሚገኙ የአርኤስኤፍ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ይህም በቡድኑ ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጋቸዋል ተብሏል። በኬንያ እስር ቤቶች የነበሩ ኢትዮጵያውያን ወደ አገራቸው መመለሳቸው ተሰምቷል። በሕገ ወጥ የሰዎች አዘዋዋሪዎች ተታለው የኬንያን ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ ነበር የተባሉ በቁጥጥር ስር የዋሉ በኬንያ የተለያዩ እስር ቤቶች ውስጥ የሚገኙ 137 ኢትዮጵያውያን ወደ አገራቸው መመለሳቸውን በኬንያ የኢትዮጵያ ኤምባሲ ገልጿል። ተመላሾቹ በኬንያ ብሔራዊ ፖሊስ የወንጀል ምርመራ ዳይሬክቶሬት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች በአስቸጋሪ ሁናቴ ውስጥ የቆዩ መሆናቸው ተገልጿል። ዜጎቹን ወደ አገር ቤት ለመመለስ የተከናወነው ተግባር በኬንያ የሚገኘው የኢትዮጵያ ሚስዮን ከኬንያ ብሔራዊ ፖሊስ አገልግሎት የወንጀል ምርመራ ዳይሬክቶሬት እና ከኬንያ ኢሚግሬሽን ቢሮ ጋር በቅርበት በተደረገ የተቀናጀ ትብብር እንደተሳካ ተገልጿል። እንደ ሚስዮኑ መረጃ ዜጎቹ ባሉበት እስር ቤቶች በአካል በመገኘት ጉብኝት የተደረገ ሲሆን በአስቸኳይ በኬንያ ፍርድ ቤቶች ቀርበው ጉዳያቸው እንዲታይ አስፈላጊው ክትትልና ድጋፍ ሲደረግላቸው ቆይቷል። ይህንን የሕግ ሂደት ተከትሎም 137 ኢትዮጵያውያን በየብስ ትራንስፖርት በሞያሌ በኩል ወደ አገር ቤት እንዲገቡ መደረጉ ተሰምቷል። ግዙፉ የኬንያ ባንክ የኢትዮጵያን የባንክ ዘርፍ ሊቀላቀል መሆኑን አስታውቋል። ከ2007 ጀምሮ በኢትዮጵያ የወኪል ቢሮ በመክፈት ላለፉት 11 ዓመታት የኢትዮጵያን የባንክ ዘርፍ ሲያጠና የቆየው ግዙፉ የኬንያ ባንክ ኬሲቢ ግሩፕ ወደ ኢትዮጵያ ባንክ ገበያ ለመግባት የጥቂት ወራት ጊዜ ብቻ እንደቀረው አስታውቋል። በዩጋንዳ እንዳደረገው የራሱን ስምና ብራንድ ይዞ በአዲስ መልክ ወደ ገበያው እንደማይገባ ያስታወቀው ባንኩ አዲስ ባንክ ከመክፈት ይልቅ በሀገር ውስጥ ከሚገኙ ነባር የግል ባንኮች መካከል ስሙ ያልተገለጸ አንድን ባንክ በመግዛትና አብላጫ ድርሻውን በመያዝ ዘርፉን ለመቀላቀል መወሰኑን ገልጿል። ኬሲቢ ግዢ የሚፈጽምበትን የሀገር ውስጥ ባንክ ስም በቅርቡ ይፋ እንደሚያደርግም አመልክቷል። ባንኩ ለዚህ የባንክ ግዢ የሚያውለውን ፋይናንስ ለናይጄሪያው አክሰስ ባንክ ካከናወነው የሽያጭ ስምምነት ካገኘው 3.1 ቢሊዮን የኬንያ ሽልንግ ትርፍ ላይ እንደሚጠቀምም ነው ያስታወቀው። በኢትዮጵያ የፋይናንስ ሕግ መሰረት የውጭ ባንኮች በሀገር ውስጥ ባንኮች ላይ ሊኖራቸው የሚችለው የባለቤትነት ድርሻ እስከ 49 በመቶ የተገደበ ነው። ምንም እንኳ ሕጉ ይህንን ቢደነግግም የኬሲቢ የፋይናንስ ዳይሬክተር ላውረንስ ኪማቲ እንዳሉት ሕጉ ብቃታቸው ለተረጋገጠ ባንኮች ከዚህ የተገደበ መጠን በላይ ድርሻ እንዲኖራቸው የመፍቀድ ስልጣንን ለኢትዮጵያ ብሔራዊ ባንክ ይሰጣል። በመሆኑም ባንካቸው ከ49 በመቶ በላይ አብላጫ ድርሻ በመያዝ ከብሔራዊ ባንክ ጋር ንግግር እንደሚያደርግ ዳይሬክተሩ አብራርተዋል። በህገወጥ መንገድ ሲጓጓዝ ነበር የተባለ ነዳጅ በቁጥጥር ስር መዋሉ ተሰምቷል። ከአዲስ አበባ ከተማ በህገወጥ መንገድ ሊወጣ የነበረ 6 በርሜል ነዳጅ ከተጠርጣሪዎቹ ጋር በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ በነዳጅ መቅዳት ሙያ ላይ የተሰማራው አሸናፊ ጥላሁን እና ሱልጣን ተክላይ የተባለ አሽከርካሪ የወንጀል ድርጊቱን የፈጸሙት በመሳለሚያ አካባቢ በሚገኝ አንድ የነዳጅ ማደያ ውስጥ እንደሆነ ያመለከተው የልደታ ክፍለ ከተማ ፖሊስ መምሪያ ግለሰቦቹ ጨለማን ተገን በማድረግ ከማደያ የቀዱትን 1200 ሊትር ወይም 6 በርሜል ነዳጅ ሰሌዳ ቁጥሩ ኮድ 3 ኤ
5587 አዲስ አበባ የሆነ የኤፍኤስአር ተሽከርካሪ ጭነው ሲያዘዋውሩ በልደታ ክፍለ ከተማ ወረዳ 5 ፔፕሲ ተብሎ በሚጠራው አካባቢ በቁጥጥር ስር መዋላቸውን አመልክቷል። ተጠርጣሪዎቹ ነዳጁን ከከተማው ክልል ውጪ በህገወጥ መንገድ ለማስወጣት ሲንቀሳቀሱ እንደነበር አረጋግጫለሁ ያለው የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም በከፍተኛ የውጭ ምንዛሬ የሚገባውን የነዳጅ ምርት የሚደብቁና በህገ ወጥ መንገድ የሚያዘዋውሩ ማደያዎች ሰራተኞችና ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል አስታውቋል። በተያያዘ ዜና በመካከለኛው ምስራቅ እየተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ቀውሱ ነዳጅን ከውጭ ገዝተው በሚጠቀሙ አገራት ላይ ከፍተኛ የአቅርቦት መስተጓጎል መፍጠሩን ያመለከቱት ጠቅላይ ሚኒስትሩ በመሆኑም ወቅታዊው ችግር ተፈቶ አቅርቦቱ ወደ መደበኛ ሁኔታ እስኪመለስ ድረስ ህዝቡ የቅድሚያ ትኩረቱን መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግ አሳስበዋል። ጠቅላይ ሚኒስትሩ በዚሁ መልእክታቸው ላይ አክለውም የነዳጅ አከፋፋዮች፣ ማደያዎችና መላው ተጠቃሚ የህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለበት በመጠቆም ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ ወዳለሁ ሲሉ ጥሪ ማስተላለፋቸው ተሰምቷል። የግብር አሰባሰብ ሂደት ቅሬታ ማስነሳቱ ተሰምቷል። በኢትዮጵያ የባንክ ዘርፍ ውስጥ የሚሰሩ ሰራተኞች አሰሪዎቻቸው ለቤትና ለተሽከርካሪ መግዣ በሚሰጧቸው የቅናሽ ወለድ ብድሮች ላይ የሚጣለው የግብር አሰባሰብ ሂደት ከፍተኛ የገንዘብ ጫና እየፈጠረብን ነው ሲሉ ስጋታቸውን ገልጸዋል። አሁን ያለው የቀረጥ ማዕቀፍ በተለይ መካከለኛ ገቢ ያላቸውን ባለሙያዎች የኑሮ ሁኔታ እየፈተነ መሆኑን የዘርፉ ባለሙያዎች አሳስበዋል። ለሰራተኞቻቸው የሚሰጡት ዝቅተኛ የወለድ መጠንና መንግስት የገበያ ወለድ ብሎ የሚያስቀምጠው መጠን መካከል ያለው ልዩነት እንደ አይነት ጥቅም ተቆጥሮ ግብር የሚከፈልበት መሆኑ እንደ ችግር ተነስቷል። ለበርካታ ዓመታት የኢትዮጵያ ፋይናንስ ተቋማት ሰራተኞቻቸውን ለማቆየትና ለማበረታታት የቤት እና የተሽከርካሪ ብድሮችን በ7% የቅናሽ ወለድ ሲሰጡ ቆይተዋል። ይሁን እንጂ የቅርብ ጊዜ የቀረጥ ኦዲት አሰራሮች የ15% የገበያ ወለድን እንደመነሻ በመውሰድ በሁለቱ መካከል ያለውን የ8% ልዩነት እንደ ሰራተኛው ገቢ በመቁጠር ግብር እንዲሰበሰብበት እያደረጉ ይገኛል ሲል የዘገበው ካፒታል ነው። እነኚህን ዜናዎች ነገርናችሁ አድማጮቻችን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኤዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት